እንግዲህ ትላንትና አንዱ ተጠባቂው የፓርላማ ውሎ ሊሆን እንደሚችል አንስተን ነበረ። እንደጠበቅነውም ምናልባት የሜንስትሪም ሚዲያውም ማህበራዊ ድረገጹም ዩቲዩብም ቲክቶኩም ፌስቡክም ሌሎችም አካላቶች ዋነኛ አጀንዳ አድርገው በእነሱ በመረጡትና በፈለጉት ነገር ላይ ውይይት እያካሄዱበት ያለው የዚህ የፕራይም ሚኒስትሩ የፓርላማ ውሎ ነው እና የተወሰኑ ነገሮች ላይ ማለት እንፈልጋለን። ብዙ አፕ ኤንድ ዳውንስ፣ ብዙ ተቃርኖች ያለ፣ ብዙ ሀሳቦች አሉ። በእኛ በኩል ምናልባት ጠቃሚ ነው ብለን የምናስበው በተወሰነ መልኩ ልናየው የሚገባን ብለን ያሰብናቸውን 1-2-3 ጉዳዮች ላይ መርጠን እንነጋገራለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥያቄ አስተያየት ካላችሁ ከምንነጋገርበት ነገር ጋር የተሳሰረ ቢሆን እመርጣለሁ። በእርግጥ የጠቅላይ ሚኒስትሩ ንግግር በጣም ሰፊ ነው እንዳያችሁት። በኢኮኖሚ ጉዳይ በጣም ሰፊ ነው። በፖለቲካ ጉዳይ በጣም ሰፊ ነው። በሰላም ጉዳይ፣ በዲፕሎማሲ ጉዳይ፣ በሁሉም ሴክሽኖች በጣም ሰፊ ነው። የ6 ወር አፈጻጸም ይባል እንጂ ከሞላ ጎደል ያለፉትን አመታቶች አፈጻጸም የሚያሳይ ነገር ነው። ስለዚህ ኢኮኖሚውንም ፖለቲካውንም ዲፕሎማሲውንም እያንዳንዱን አምጥተን እዚህ ጊዜም ይኖራል ብዬ ስለማላስብ ኤንድ በተከታታይ ደግሞ ከምንሰራቸው ፕሮግራሞች ጋር ስለሚያያዝ የተወሰኑትን ብቻ መርጠን ነው የምንነጋገረው ማለት ነው። እሱንም ከግምት እንድትከቱልኝ እፈልጋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥያቄ አስተያየት ካላችሁ ቅድም እንዳልኩት በኮሜንት ሴክሽን ላይ ከምንነጋገርበት ጋር የተሳሰረ እያነሳችሁልን ሂዱ። ሌሎች ሚዲያዎች እንደዚህ ብለዋል፣ እንዲህ ብለዋል የሚለውን ያው እኔ አልፈልግም ብያችኋለሁ። አዲስ ኮምፓስ ነው። አዲስ 24 ነው። የራሱን እይታ፣ የራሱን ነጸብራቅ፣ የራሱን እምነት ነው የሚያራምደው። ሌሎችም ሞኒተር ያደረጋቸው ሀሳቦች ካሉ ሀሳቦቹን ያነሳል እንጂ ከማንም የመወዳደር ወይም ከማንም ጋር የያዘው እሽቅድድም የለም። ይህንንም ግልጽ እንድትሆኑ ፈልጋለሁ። አንዳንድ ሰዎች በውስጥም በውጭም የምጽፉልኝ ነገር አይቻለውና በራሳችን ሞኒተር የምናደርጋቸውና አስፈላጊ ነው ብለን የምናስባቸው ሲሆን ነው የምናነሳውና በዛ እንድትወስዱልኝ እፈልጋለሁ። ብዙ ሰዎች አስተያየት ሰጥታችኋል ትላንትና። ምናልባት በኋላ ላይ ስማችሁን አነሳለሁ። ከውይይትም በኋላ ከ4-5 ሰው በላይ ስልክም ደውላችሁልኛል በስራ ሰዓት። ከእናንተ ጋር የተነጋገርናቸው ነገሮች አሉ። እሱንም ጨምረን የምናነሳ ይሆናል ማለት ነው። ካፍታ ቆይታ በኋላ ተመልሼ እመጣለሁ። ትንሽም ቆይታ የሚያደርግነው የዙሙ በጣም ትብሏል ብላችሁ አስተያየት እየሰጣችሁ አይቻለሁ። ለማስተካከል ጊዜ የሚፈጀውት በሱ ነበር፣ አልተስተካከለም። እንግዲህ ነገ ከነገ ወዲያ ሲስተካከል ይሄን ላነሳችሁልኝ ሰዎች በጣም አመሰግናለሁ ሁላችሁንም። ሊስተካከል አልቻለም። አይ ዶንት ኖ አንድ ቀንም ተመሳሳይ እንደዚህ ሆኖ ነው የነበረው። ስለዚህ አንዳንዴ እንደዚህ ይሆናል መሰለኝ። ኤኒዌይስ የሚስተካከል ከሆነ እናስተካክለዋለን። በዛ እንድታዩት ፈልጋለሁ ከይቅርታ ጋር።
ሰው አንድ ሁለት ሶስት ጉዳዮች ላይ የመረጥኳቸው ላይ ሐሳብ ነው የምሰጠው። አንደኛው በርሱ እንዳያችሁት የሞኝ ዘፈን ሁልጊዜ አበባዬ የሚል አንዱ እሱ ነው። የሞኝ ዘፈን ሁልጊዜ አበባዬ የሚለው ትኩረት ከሰጠውት ነገሮች አንዱ ነው። ሁለተኛ እዚሁ ጋር ያይዞ የሽግግር መንግስት ህልመኞች የሚልም ሐሳብ ተነስቷል እና አንዱ ትላንትናም ብዙ ሰዓት ፈጅተን ሐሳብ የሰጠንበት ጉዳይ ስለሆነ ተነስቷል በሚዲያ ላይ። አንዱ ፎከሳችን ይሄ ነው የሚሆነው እና ከዚህ አንፃር በጂሜልም የላካችሁልኝ ስልክም የደወላችሁልኝ ሰዎች ስማችሁን ላነሳ ፈልጋለሁ። ተስፋዬ ሀብቴ፣ ተፈሪ ማሜ፣ ወንጪት ስም ከሆነ አላውቅም፣ ወንጪት ነው የሚለው፣ ተፈሪ አስፋው፣ ሰፈሪ ሁለቴ ስለጻፈ ነው ስለእንተታለ ነው፣ በቀለ አህመድ እና ዘገዬ እናንተ በትላንትና ጋር ያያይዛችሁ ከዚህ ሐሳብ ጋር ያያይዛችሁ የላካችሁልኝ ነው። በዛ ውስጥ አንዱ የምንመለከተው የሞኝ ዘፈን የሚለውን ነገር ማለት ነው። ይሄ ነገር የተነሳው ከምርጫ ጋር ተሳስሮ ነው። ከምርጫ ጋር ተያይዞ የተቃዋሚ ፓርቲዎችም ጠይቀዋል፣ የገዢው ፓርቲዎችም ጠይቀዋል። ጠቅላይ ሚኒስትሩም የሰጡት መልስ አለ። እኔ አንዱ ወደፊት የሚያስኬድ ኤንድ የአዲስ ኮምፓስም የዚህ ዓመት እቅድ ነው ብለንም ከያዝናቸው ነገሮች አንዱ ስለሆነ ትኩረታችን እሱ ይሆናል ማለት ነው። ጠቅላይ ሚኒስትሩ የሰጡትን መልስ የተቀበልኩትም አለ ያልተቀበልኩትም አለ። በግሌ ይሄ ትክክል ነው ብዬ ያልኩት አለ፣ ይሄ ግን አያስኬድም ብዬ ያልኩት አለ፣ ከምርጫ ጋር የተያያዘ ማለት ነው። እነሱን የመንግስት እምነት ሊሆን ይችላል፣ የፖለቲካ ፓርቲዎች እምነት የፖለቲካ ፓርቲዎች ሊሆን ይችላል። ከዚህ ጋር ተያይዞ ግን እኔ የምቀበላቸውን እና ጥሩ ነው የምላቸውን አንድ ሁለት ሶስት፣ የማልቀበላቸው ወይም ተጠናክረው ተለውጠው ተሻሽለው መቀጠል አለባቸው የምለውን ሁለት፣ እናንተ ካነሳችሁልኝ ነጥብም ትላንት በተለይ አንድ ስሞትን ሳሊዝ ረጅም ሰዓት አውርተውኝ ስሞትን ሳሊዝ ቀርቻለሁ። በጣም ይቅርታ። ከምርጫው አንፃር ያነሳሁትን ሐሳብ ዘለግ አድርገው የነገሩኝ ዛሬም ቢደውሉኝ ደስ ይለኛል። ከፕሮግራሙ በኋላ እንዴት ይሄን አየኸው በሚል ያነሱ ሰዎች አሉ። ከአንድ ስቴት ሌላ ስቴቱንም አላየሁትም፣ ቁጥሩ ብቻ ነው የወጣው። ስለዚህ እሱን አያይዘን እናነሳለን ማለት ነው። መጀመሪያ የጠቅላይ ሚኒስትሩ መልስ እንስማ። ከምርጫ አንፃር ምንድነው ያሉት የሚለውን አጠር አድርገን እንስማውና እኔ ምስማማበት የማልስማማበት በቀጣይ ደግሞ ምን መሆን አለበት ቢኮዝ ይሄ ቁልፍ አቅጣጫ ዋና አቅጣጫ የዚህ የሚቀጥሉ 3 ወራት ትልቁ ስራ ምናልባትም የሚዲያ ፕላትፎርሙን መሸፈንና መያዝ አለበት ብዬ የማስበው ነገር ስለሆነ ማለት ነው። ያንን ነገር እንድትመለከቱ ትፈልጋለሁ። መጀመሪያ ጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማርነው? ይሄንን ምርጫ ተደረገም አልተደረገም ተጎጂው
ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላውቅም። በአንድ መደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ያሸንፋል። ባረጉ ቁጥር አንደኛው ያሸንፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች ሞት ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት እየሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምድ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ የሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሶና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ወደፊት እየሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምድ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ የሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሶና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ። ኦኬ እንትኑ ትንሽ ችግር አለው እንግዲህ ነው በቀጥታ አሁን የጠቅላይ ሚኒስትሩ ያሉትን ይሄ ማለት ነው ምናምን የሚለው ውስጥ መግባት አልፈልግም።